እስራኤል በጋዛ ሰርጥ እያደረሰችው ባለችው ጥቃትና ታጣቂው የሐማስ ቡድን በወሰደው የአጸፋ እርምጃ የመካከለኛው ምስራቅ ቀጠና ዳግም ከተኩስ አቁም ስምምነት በኋላ ውጥረት ነግሶበታል። የእስራኤል ጦር በጋዛ ሰርጥ በፈጸመው ጥቃት ከ12 በላይ ሴቶችና ህጻናትን ጨምሮ ቢያንስ 32 ሰዎች መሞታቸውን የአካባቢው ባለስልጣናት ተናግረዋል። ጥቃቱ የተፈጸመው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ ጋዛ ጦርነትና ሌሎች ጉዳዮች ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ወደ አሜሪካ ባቀኑበት ወቅት ላይ እንደሆነ ተነግሯል። ጦሩ በደቡባዊ ካን ዩኒስ ከተማ ጊዜያዊ መጠለያና መኖሪያ ቤት ላይ ባደረሰው ጥቃት 5 ወንዶች፣ 5 ሴቶችና 5 ህጻናት ህይወታቸው እንዳለፈ የሟቾችን አስከሬን የተረከበው ናስር ሆስፒታል እንዳስታወቀ አሶሺየትድ ፕሬስ ዘግቧል። ከሟቾች መካከል አንዲት ጋዜጠኛ እንደምትገኝበትም የጋዜጠኛዋ ቤተሰብ ገልጸዋል። የጋዜጠኛዋ እናት አማን ካስኬን ልጄ ንጹህ ነች፣ ምንም አይነት ተሳትፎ አልነበራትም፣ ጋዜጠኝነትን ትወድ ነበር ሲሉ በሐዘን ተናግረዋል። በሰሜን ጋዛ የሚገኘው ጃባሊያ የስደተኞች ካምፕ ላይ በደረሰ ጥቃት ደግሞ ቢያንስ 4 ሰዎች መሞታቸውን የጋዛ የጤና ጥበቃ ሚኒስቴር አስታውቋል። 1 ህጻንና 3 ሴቶችን ጨምሮ የ7 ሰዎች አስከሬን በዲር አልባላህ በሚገኘው አልአክሳ ሰማዕታት ሆስፒታል መድረሱን የአሶሺየትድ ፕሬስ ጋዜጠኛ መመልከቱ ተሰምቷል። ከዛ ባለፈም የእስራኤል ጥቃት በጋዛ የዳቦ ሰልፍ ላይ የነበሩ 3 ህጻናትን ጨምሮ ቢያንስ 6 ሰዎች እንዲገደሉ ምክንያት እንደሆነ በሐማስ የሚመራው የሲቪል መከላከያ አስታውቋል። በሐማስ የሚመራው የጤና ሚኒስቴር እንደገለጸው ደግሞ በትላንትናው ዕለት እስራኤል በወሰደችው ወታደራዊ ጥቃት የሟቾች ቁጥር 39 እንደደረሰ ተገልጿል። እስራኤል ባለፈው ወር ከሐማስ ጋር የነበራትን የተኩስ አቁም ስምምነት አቋርጣ ታጣቂ ቡድኑን አዲስ ስምምነት እንዲቀበልና የተቀረቱን ታጋቾች እንዲለቅ ግፊት ለማድረግ ጥረቷን አጠናክሯ መቀጠሏ ተሰምቷል። ከዛ ባለፈም ከ1 ወር በላይ ምግብ፣ ነዳጅና ሌሎች አቅርቦቶችን በውጭ እርዳታ ላይ ጥገኛ ወደ ሆነው የጋዛ ምድር እንዳይገቡ በማድረግ ጫና መፍጠሩን ገፍታበታለች። የተኩስ አቁም ስምምነቱን አስመልክቶ እስራኤልን ተጠያቂ እያደረገ የሚገኘው ሐማስ የእስራኤልን ጥቃት በማውገዝ ሮኬቶችን ወደ እስራኤል በመተኮስ የአጸፋ ምላሽ ሰጥቷል። የፍልስጤሙ ታጣቂ ቡድን ሐማስ በትላንትናው ዕለት ነው ወደ እስራኤል ደቡባዊ ክፍል ሮኬቶችን መተኮሱ የተሰማው። የሮኬት ጥቃቱ እስራኤል በጋዛ ያደረሰችውን ጥቃት አስመልክቶ እንደሆነ በመናገር ለጥቃቱ ኃላፊነት መውሰዱን ሮይተርስ በዘገባው አመልክቷል። የሐማስ ቃል አቀባይ የሆነው ጂሃድ ታሃ ለአልጀዚራ እንደተናገሩት ሐማስ የወሰደው እርምጃ እስራኤል በጋዛ እያደረሰች ላለችው ውድመት አጸፋ እንዲሆን ታስቦ መሆኑን የገለጹ ሲሆን አሁንም ቢሆን ሐማስ እስራኤልን የሚያሰጋ አቅም ያለው መሆኑን ተናግረዋል። የእስራኤል መከላከያ እንዳስታወቀው ደግሞ 10 የሚጠጉ ሮኬቶች ከጋዛ ወደ እስራኤል መተኮሳቸውን የገለጸ ሲሆን ከተተኮሱት ሮኬቶች በርካቶቹ ተመተው መውደቃቸውን ገልጿል። ይህንን ተከትሎም የእስራኤል ፖሊስ በኤሽኬሎን ከተማ ሮኬት እንደወደቀና የተለያዩ የጦር መሳሪያ ቅሪቶች ተበታትነው ወድቀዋል ብሏል። በሮኬት ጥቃቱ ባዚላይ በሚባል ሆስፒታል ላይ ያሉ የስራ ኃላፊዎች 12 ሰዎች እንደቆሰሉና እርዳታ እንደተደረገላቸው ቻናል 12 የተባለ የሀገሪቱ ቴሌቪዥን ዘግቧል። የእስራኤል የአደጋ ጊዜ ሰራተኞች ሮኬቶቹ ወደ ወደቁበት ቦታ ማቅናታቸው የተነገረ ሲሆን በጥቃቱ የተጎዳ አንድ ሰው እርዳታ እንደተደረገለት ተገልጿል። ሮኬቶቹ የመኪና መተላለፊያ መንገዶች ላይ መውደቃቸው ሲነገር የመኪና መስታወቶችና የመንገድ መሰረተ ልማቶች ላይ ጉዳት እንዳደረሱም ነው የተሰማው። የእስራኤሉ ጦር በትላንትናው ዕለት ፍልስጤማውያን በማዕከላዊ ጋዛ ዲር አልባላ ውስጥ ወደ 10 የሚጠጉ ሮኬቶች ከጋዛ ከተተኮሱ በኋላ በርካታ ነዋሪዎች የአካባቢውን ሰፈሮች ለቀው እንዲወጡ በኤክስ የማህበራዊ ትስስር ገጽ ትዕዛዝ አስተላልፏል። ይህ የመጨረሻ ማስጠንቀቂያ ነው ያለው ጦሩ ጥቃት ከመፈጸሙ በፊት ነዋሪዎች ከአካባቢው ለቀው እንዲወጡ የመጨረሻ ማስጠንቀቂያ መስጠቱ ተሰምቷል። ሐማስ የሮኬት ጥቃቱን የፈጸመው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ባቀኑበት ወቅት ሲሆን ጠቅላይ ሚኒስትሩም ለመከላከያ ሚኒስትራቸው ኢዝራኤል ካትስ ደውለው ትዕዛዝ መስጠታቸው ተሰምተዋል። ኔታንያሁ በሰጡት ትዕዛዝ መሰረት ለሮኬቱ ጥቃት አጸፋ ምላሽ መስጠት እንዳለበት ያዘዙ ሲሆን በሐማስ ላይ የሚደረገው የተጠናከረ ወታደራዊ ዘመቻ እንደሚቀጥል ገልጸዋል። የመከላከያ ሚኒስትሩ በበኩላቸው ሐማስ ለዚህ ድርጊቱ ዋጋ ይከፍላል በማለት የዛቱ ሲሆን የእስራኤል ጦር እርምጃዎቹን አጠናክሮ እንዲቀጥል ትዕዛዝ መስጠታቸውን ታይምስ ኦፍ እስራኤል ዘግቧል። ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር ወደ ነጩ ቤተ መንግስት ያቀኑት አሜሪካ የጣለችውን ቀረጥ በሚመለከትና በጋዛ ያለውን ጦርነት አስመልክተውም ንግግር ለማድረግ እንደሆነ ተሰምቷል። በዛሬው ዕለት የሚካሄደው የዶናልድ ትራምፕና ቤንያሚን ኔታንያሁ ስብሰባ በጋዛ ሰርጥ እንደገና በተቀሰቀሰው ጦርነትና በሐማስ ቁጥጥር ስር ባሉት 59 እስራኤላውያን ታጋቾች ጉዳይ ላይ ያተኩራል ተብሎ ይጠበቃል። በስብሰባው ወቅት ኔታንያሁ የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በሐማስና እስራኤል መካከል ያሉት አሸማጋይ ሀገራት ኳታርና ግብጽ ላይ ጫና በመፍጠር ሐማስ ወደ ጊዜያዊ የተኩስ አቁም ስምምነት እንዲመጣና ታጋቾችን እንዲለቅ ግፊት እንዲያደርጉ እንደሚጠይቁ ተገልጿል። አሬትስ የተባለ የዜና ምንጭ ከኔታንያሁ የቅርብ ምንጮች
ሰማሁት ብሎ እንደዘገበው እስራኤል 59 ታጋቾቿ ሁሉም በጋዛ ስር ባሉ ዋሻዎች ውስጥ እንደሚገኙ ታምናለች። እስራኤል በጋዛ እየወሰደችው ባለችው እርምጃና ወደ ጋዛ ምድር እያደረገች ባለችው መስፋፋት 50 በመቶ የሚሆነውን የጋዛ ምድር በወታደሮቿ ቁጥጥር ስር እንዲሆን ማድረጓም ተሰምቷል። ከፍተኛ የሚባለውን የወታደሮቿ ቁጥር የሰፈረው በጋዛ ድንበር እንደሆነም ተነግሯል። በአካባቢው ወታደሮቿ ህንፃዎችን ጨምሮ የተለያዩ የእርሻ ቦታዎችና መሰረተ ልማቶችን እያወደሙ ሲሆን በርካታ የጋዛ ነዋሪዎች ከመኖሪያ ቀያቸው መፈናቀላቸው ተገልጿል። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ በማጠናከርና የጋዛ ምድርን በመቆጣጠር ሐማስ የያዛቸውን ታጋቾች እንዲለቅ ለማድረግ ጥረት እያደረኩ ነው ትበል እንጂ የጋዛን ሰሜናዊ ክፍል ከደቡብ ክፍል የሚለየውን ኮሪደር መቆጣጠሯ ለረዥም ጊዜ በአካባቢው ልትቆይ እንደምትችል የሚያሳይ እንደሆነ የመብት ተሟጋቾች ቡድንና የጋዛ ነዋሪዎች መናገራቸው ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሳምንት ይህንን አስመልክተው እንደተናገሩት ሐማስ ከቀጠናው የሚጠፋም ቢሆን እስራኤል የደህንነቱን ቀጠና አጥብቃ እንደምትጠብቅ ተናግረዋል። አሶሺየትድ ፕሬስ 5 የእስራኤል ወታደሮችን አናግረው በሰራው ዘገባ የእስራኤል ወደ ጋዛ ድንበር መስፋፋትና የአካባቢውን ህንፃዎችና መሰረተ ልማቶች ማፍረስ እስራኤል ጦርነቱ ከጀመረ ጊዜ ጀምሮ ለማድረግ ታቅደው የነበረ ነው። አንድ ወታደር እንዳለው ወታደሮቹ ያዩትን ሁሉ ያፈርሳሉ፣ አስጊ ነው ብለው የሚያስቡትን ሁሉ እየናዱ ነው፣ ፍልስጤማውያን ወደ ጋዛ መመለስ የሚያስችላቸው ምንም ነገር የለም ሲል ለአሶሺየትድ ፕሬስ ተናግረዋል። ወታደሮቹ ይህንን እያደረጉ ያሉትም እስራኤል ወደፊት ቦታውን እንድትቆጣጠር ለማድረግ እንደሆነ ተናግረዋል። ብሬኪንግ ዘ ሳይለንስ የተባለ የቀድሞ የእስራኤል ወታደሮች ድርጅት ያወጣው ሪፖርትም የሚደግፈው ይህንኑ ጉዳይ ነው። እስራኤል ይህንን የምታደርገው የሀገሪቱን ደህንነት ለማስከበርና በደቡባዊ የሀገሪቱ ክፍሎች ያሉ ማህበረሰቦችን ለመጠበቅ ነው ትበል እንጂ ወታደሮቹ አካባቢውን እያፈረሱትና እስራኤል በጋዛ ያላትን ይዞታ በማስፋት በአካባቢው ለወደፊቱ አድራጊ ፈጣሪ ለመሆን ጥረት እያደረገች እንደሆነ የሚያሳይ እንደሆነ ተገልጿል። በጦርነቱ መጀመሪያ ላይ የእስራኤል ወታደሮች ፍልስጤማውያንን በድንበር አቅራቢያ ከሚገኙ ቦታዎች በማስገደድና መሬታቸውን በማውደም ከ1 ኪሎ ሜትር በላይ ርዝመት ያለው የግጭት ነጻ ቀጠና መፍጠራቸውን ብሬኪንግ ዘ ሳይለንስ አስታውቋል። ባለፈው ወር እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ በቀጠለችበት ወቅት ደግሞ በጋዛ ድንበር ያሉ ወታደሮቿ እስከ 3 ኪሎ ሜትር ዘልቀው በመግባት ከግጭት ነጻ ቀጠና መፍጠራቸው ተገምቷል። በቤንጎሪዮን ዩኒቨርሲቲ የአካባቢ ጥናት ፕሮፌሰር የሆኑት ያዕቆብ ጋርብ ይህንኑ አስመልክተው ይጽፋሉ። የእስራኤል ፍልስጤምን የመሬት አጠቃቀምን ለ10 ዓመታት ሲመረምሩ የቆዩት እኚህ ፕሮፌሰር እስራኤል የፈጠረችው የግጭት ነጻ ቀጠናና ኔትዛሪም ኮሪደር መካከል ቢያንስ 50 በመቶ የጋዛ ክፍል የሚሸፍን እንደሆነ ይጽፋሉ። ከዚህ ባለፈም ባሳለፍነው ሳምንት ቤንያሚን ኔታንያሁ በቀጠናው ደቡባዊ ጋዛን የሚከፍል ሌላ ኮሪደር ለመፍጠርና የራፋ ከተማን ከቀሪው ግዛት ለመነጠል ሀሳብ እንዳላቸው አስታውቀዋል። በመቶ ሺዎች የሚቆጠሩ ፍልስጤማውያን በእስራኤል ከግጭት ነጻ ቀጠና በሆነው ምድር ይኖሩ እንደነበር የተገለጸ ሲሆን ይህ አካባቢ ለጋዛ የግብርና ምርት ቁልፍ ቦታ የነበረው ነው። የሳተላይት ምስሎች እንደሚያሳዩት ከዚህ ቀደም ሰዎች የሚኖሩባቸው ጥቅጥቅ ያሉ ሰፈሮች ወደ ፍርስራሽነት የተቀየሩ ሲሆን የተኩስ አቁም ስምምነቱ ካበቃ በኋላ ወደ 12 የሚጠጉ አዳዲስ የእስራኤል ጦር ሰፈሮች እንደሚታዩበት ተገልጿል።